አርዕስተ ዜና 52 የከፍተኛ የትምህርት ተቋማት አገልግሎት እንዳይሰጡ ታገዱ። በጋሞ ዞን የተፈናቀሉ ዜጎችን መልሶ ለማቋቋም የገንዘብ እጥረት መኖሩን የክልሉ የቀይ መስቀል ማህበር ቅርንጫፍ አስታወቀ። በደቡብ ሊባኖስ በተሰነዘረ ጥቃት ኢንዶኔዥያዊ የሰላም አስከባሪ ተገደለ። ፓኪስታን በአሜሪካና በኢራን መካከል የሚደረገውን ድርድር ለማስተናገድ ፍላጎት እንዳላት ገለጸች። ኢራን በአሜሪካ በኩል የቀረበው የስምምነት ሀሳብ የተለመደ ማታለያ ነው አለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተደራችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። በአዲስ አበባ በስኬት የተጠናቀቀው ኢንቨስትመንት በኢትዮጵያ 2026 ከፍተኛ የቢዝነስ ፎረም ኢትዮጵያ በታሪኳ ታይቶ የማይታወቅ የ13.1 ቢሊዮን ዶላር የኢንቨስትመንት ስምምነቶችን በማካሄድ የዓለምን ትኩረት ስባለች። ይህ ድንቅ ውጤት እንደ ሮይተርስ፣ ብሉምበርግ እና ዥዋን ያሉ ታዋቂ ዓለም አቀፍ የዜና ወኪሎች የዘገባዎቻቸው መነጋገሪያ እንዲሆን አድርጎታል። እንደ ብሉምበርግ ዘገባ የተፈረሙት ስምምነቶች የታዳሽ ኃይል፣ የማኑፋክቸሪንግ፣ የሪል ስቴት፣ የማዕድንና የአረንጓዴ አሞኒያ ስትራቴጂካዊ ዘርፎችን ያካተቱ ናቸው። ሮይተርስ በበኩሉ ኢትዮጵያ የውጭ ቀጥታ ኢንቨስትመንትን በመሳብ ለ130 ሚሊዮን ሕዝቧ የስራ ዕድል ለመፍጠር የምታደርገው እንቅስቃሴ ለቀጠናው አርአያ የሚሆን መሆኑን አሞካሽቷል። የኢኮኖሚ መረጃ ምንጭ የሆነው ቢር ሜትሪክስ ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን መጀመሪያ ካቀደው 2.4 ቢሊዮን ዶላር አንጻር የተመዘገበው የ13.1 ቢሊዮን ዶላር ውጤት ከተጠበቀው በላይና ከፍተኛ የመደራደር አቅም ያሳየ መሆኑን ገልጿል። በተጨማሪም የአውሮፓ ህብረት በግሎባል ጌትዌይ ስትራቴጂው አማካኝነት ከኢትዮጵያ ጋር ያለውን አጋርነት ለማጠናከር ያለውን ዝግጁነት በመግለጽ በአሁኑ ወቅት ከ300 በላይ የአውሮፓ ኩባንያዎች በኢትዮጵያ በንቃት እየሰሩ እንደሚገኙ አስታውቋል። ይህ ዓለም አቀፍ ሽፋን ያገኘው የ2026 የኢንቨስትመንት ፎረም ኢትዮጵያ ለአፍሪካ ኢኮኖሚ ብልጽግና ያላትን ቁልፍ ሚና ዳግም ያረጋገጠችበትና ዓለምን ያስደመመችበት ታላቅ መድረክ ሆኖ ተመዝግቧል። 52 የከፍተኛ ትምህርት ተቋማት አገልግሎት እንዳይሰጡ ታገዱ። የኢፌዴሪ ትምህርትና ስልጠና ባለስልጣን የዳግም ምዝገባ ስርዓት ውስጥ አልገቡም ባላቸውና የሚጠበቅባቸውን የጥራት መስፈርት አላሟሉም ባላቸው 52 ከፍተኛ የትምህርት ተቋማት ላይ የእገዳ ውሳኔ ማስተላለፉን አስታውቋል። ባለስልጣኑ ለሚመለከታቸው የፌዴራልና የክልል ተቋማት በላከው ደብዳቤ እገዳ የተላለፈባቸውን ተቋማት ዝርዝር ገልጿል። ባለስልጣኑ ተቋማቱ ወደ ዳግም ምዝገባ ስርዓት እንዲገቡ ከጥቅምት 2017 ጀምሮ በተደጋጋሚ በደብዳቤ በስልክና አካል ጥሪ ማድረጉን የጠቀሰ ሲሆን እስከ መጋቢት 2018 ድረስ በተሰጣቸው የጊዜ ገደብ ውስጥ ምላሽ ባለመስጠታቸውና መስፈርቱን ባለማሟላታቸው ከዘርፉ እንዲወገዱ መወሰኑን ገልጿል። ባለስልጣኑ እነዚህ ተቋማት በዜጎች ላይ እያደረሱት ያለው ጉዳት ለመግታት በአስቸኳይ አገልግሎት መስጠት እንዲያቆሙና አስፈላጊው የሕግ እርምት እርምጃ እንዲወሰድባቸው ሲል በደብዳቤው ላይ አስፍሯል። በዚህም ክልሎችና የከተማ አስተዳደሮችም የተቋማቱን እንቅስቃሴ እንዲቆጣጠሩና ሕጋዊ እርምጃ እንዲወስዱ ጥሪ ቀርቧል። በጋሞ ዞን የተፈናቀሉ ዜጎችን መልሶ ለማቋቋም የገንዘብ እጥረት መኖሩን የክልሉ የቀይ መስቀል ማህበር ቅርንጫፍ አስታወቀ። በደቡብ ኢትዮጵያ ክልል በጋሞ ዞን የካቲት 30 እና መጋቢት 1 ቀን 2018 በጣለው ከባድ ዝናብ ከመኖሪያ ቀያቸው የተፈናቀሉ ዜጎችን መልሶ ለማቋቋም የገንዘብ እጥረት ችግር እንደሆነበት በኢትዮጵያ ቀይ መስቀል ማህበር የደቡብ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት አስታውቋል። በደረሰው አሰቃቂ አደጋ 4527 ሰዎች በላይ በአጠቃላይ ከ788 በላይ አባወራዎች ከመኖሪያ ቀያቸው መፈናቀላቸውንና ከ100 በላይ ሰዎች ህይወታቸው ያለፈ መሆኑን መዘገባችን ይታወሳል። የደቡብ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተስፋዬ ዱንዳ እንደገለጹት በሺዎች የሚቆጠሩ ዜጎች ተፈናቅለው በትምህርት ቤት፣ በድንኳንና በተለያዩ ቦታዎች ይገኛሉ ብለዋል። በአሁኑ ሰዓት ዜጎችን መልሶ ለማቋቋም መንግስትም እየሰራ ቢሆንም ከፍተኛ ገንዘብ ስለሚያስፈልግ ሁሉም ዜጋ ትብብር እንዲያደርግላቸው ጥሪ አቅርበዋል። ክልሉ በአብዛኛው የመሬት መንሸራተት አደጋ ተጋላጭ መሆኑን በመጠቆም አሁንም በወላይታ ሐሬ፣ ጋሞ ዞን፣ ጌዲዮ፣ ጎፋ አካባቢዎች በስጋት ቀጠና ተለይተዋል ብለዋል። ይህንን ችግር ለመቅረፍ ለማህበረሰቡ ግንዛቤ እየተሰጠ መሆኑንና ከአካባቢው መነሳት ካለባቸውም እንዲነሱ ለማድረግ መንግስት ጥናት እያደረገ ስለመሆኑም አመላክቷል። በተለይ በአሁኑ ሰዓት በችግር ላይ የሚገኙ ዜጎችን መልሶ ለማቋቋም በሀገር ውስጥና ውጭ ሀገር ለሚገኙ ኢትዮጵያውያን ድጋፍ እንዲያደርጉ አቶ ተስፋዬ ጥሪ አቅርበዋል። ለሚመጣው የክረምት ወቅት በስጋት ላይ የሚገኙ የማህበረሰብ ክፍሎችን ተጨማሪ አደጋ እንዳይከሰት ጥንቃቄ ሊደረግ እንደሚገባ ተመላክቷል።
የተወደዳችሁ ተመልካቾቻችን የተከታተላችሁ የምትገኙት ነጃሺ መረጃችንን ነው። ወደ ውጭ መረጃዎቻችን ተሻገርን። በደቡብ ሊባኖስ በተሰነዘረ ጥቃት ኢንዶኔዥያዊ የሰላም አስከባሪ ተገደለ። በደቡብ ሊባኖስ የሚገኘው የተባበሩት መንግስታት የሰላም አስከባሪ ኃይል ባወጣው መግለጫ በሰላም አስከባሪዎች ይዞታ ላይ በፈነዳ ተተኳሽ ጥይት አንድ የኢንዶኔዥያ ዜግነት ያለው ሰላም አስከባሪ መገደሉን አስታውቋል። በጥቃቱ ሌላ አንድ ሰላም አስከባሪ ለህይወቱ የሚያሰጋ ከባድ ጉዳት እንደደረሰበትም ተገልጿል። የኢንዶኔዥያ የውጭ ጉዳይ ሚኒስቴር በአጠቃላይ 3 ተጨማሪ ወታደሮች መቁሰላቸውን አረጋግጧል። በሰላም አስከባሪዎች ላይ የሚሰነዘር ጥቃት ዓለም አቀፍ የሰብአዊ መብት ህግን የሚጥስና እንደ ጦርነት ወንጀል ሊቆጠር የሚችል መሆኑን በማስጠንቀቅ ተጠያቂነት እንዲሰፍን አንቶኒዮ ጉተሬዝ አሳስበዋል። ተቋሙ በጥቃቱ ዙሪያ ምርመራ መጀመሩን ገልጾ የተኳሹ ምንጭ እስካሁን አልታወቀም ብሏል። ሁሉም ወገኖች የተመድ ሰራተኞችን ደህንነት የመጠበቅ ግዴታ እንዳለባቸው አሳስበዋል። ተቋሙ ጥቃቱን ያወገዘች ሲሆን የእስራኤል ኃይሎች በደቡብ ሊባኖስ የሚፈጽሙትን ጥቃት በድጋሜ አውግዟል። ፓኪስታን በአሜሪካና በኢራን መካከል የሚደረገውን ድርድር ለማስተናገድ ፍላጎት እንዳላት ገለጸች። በቅርብ ቀናት ውስጥ በአሜሪካና በኢራን መካከል የሚደረገውንና በመካከለኛው ምስራቅ ያለውን ግጭት ለመፍታት ያለመውን ውይይት ለማስተናገድ ክብር እንደሚሰማት ፓኪስታን አስታወቀች። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር እሁድ ዕለት በዋና ከተማዋ ኢስላማባድ በተካሄደው የአራትዮሽ የውጭ ጉዳይ ሚኒስትሮች ስብሰባ በኋላ ጋዜጣዊ መግለጫ ሰጥተዋል። በሰጡት መግለጫም ፓኪስታን በሁለቱም ወገኖች መካከል ሁሉን አቀፍና ዘላቂ ሰላም ለማምጣት የሚደረገውን ትርጉም ያለው ድርድር ለማስተናገድና ለማመቻቸት ዝግጁ ናት ብለዋል። ሚኒስትሩ አክለውም ዋሽንግተንም ሆነች ቴህራን ፓኪስታን ድርድሩን እንድትመቻች እምነት እንዳላቸው ገልጸዋል። በኢስላማባድ በተካሄደው በዚህ ስብሰባ ላይ የተገኙት የቱርክ፣ የግብጽና የሳውዲ አረቢያ ከፍተኛ ዲፕሎማቶችም ለፓኪስታን የሰላም ጥረት ሙሉ ድጋፋቸውን ሰጥተዋል። የውጭ ጉዳይ ሚኒስትሮቹ ጦርነቱ ለማንም እንደማይበጅና መፍትሄው ውይይትና ዲፕሎማሲ ብቻ መሆኑን ተስማምተዋል። ቻይና የፓኪስታንን ተነሳሽነት በተሟላ ሁኔታ እንደምትደግፍ የተገለጸ ሲሆን ፓኪስታን ከአሜሪካ ጋርም በጉዳዩ ላይ ንቁ ግንኙነት እያደረገች መሆኑን ተጠቁሟል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ከቱርክና ከግብጽ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ሀገራቸው ሁለቱን ወገኖች ወደ ድርድር ጠረጴዛ ለማምጣት ያላትን ቁርጠኝነት በድጋሚ አረጋግጠዋል። ዲፕሎማቶቹ በጋራ በሰጡት መግለጫ ወታደራዊ ግጭቶች እንዳይባባሱና የተዋቀረ ድርድር እንዲጀመር ሁኔታዎችን ማመቻቸት እንደሚገባ አሳስበዋል። በተጨማሪም የተባበሩት መንግስታት ድርጅት ቻርተር እና የሀገራት ሉዓላዊነት እንዲከበርም ጥሪ አቅርበዋል። ይህ የፓኪስታን ጥረት የመጣው ቀጠናዊ ውጥረቱ እየተባባሰ በመጣበትና ዓለም አቀፍ ስጋት በጨመረበት ወቅት መሆኑን ይታወቃል። ኢራን በአሜሪካ በኩል የቀረበው የስምምነት ሀሳብ የተለመደ ማታለያ ነው አለች። ኢራን በአሜሪካ በኩል የቀረበው ባለ 15 ነጥብ የስምምነት ሀሳብ ከዚህ በፊት ከቀረበው የስምምነት ሀሳብ ያልተለየና የሞኝ ማታለያ ነው በማለት ውድቅ አድርገዋለች። ፕሬዚዳንት ትራምፕ በአንድ በኩል 3500 ወታደሮችን ወደ ኢራን እያስጠጉና ለእግር ጦር እየተዘጋጁ፣ በሌላ በኩል የድርድር ሀሳብ ማቅረብ ምክንያታዊ ያልሆነና የማይታመን ነው በማለት የኢራን ፓርላማ አፈጉባኤ መሐመድ ባጋል ባሊፍ የቀረበ ውድድር ሀሳብ ስኬታማ አለመሆኑን አስታውቋል። አፈጉባኤው አሜሪካ በሚስጥር እያደረገችው ያለው የእግር ጦር ወታደራዊ ዝግጅትና በይፋ የምትናገረው የሰላም ሀሳብ ድርድሩ እንዳይሳካ ማድረጉን ገልጸዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ቱርክ፣ ግብጽ እና ሳውዲ አረቢያ ፓኪስታን የአሜሪካን ወታደራዊ ስትራቴጂ ለመደገፍ እየመከሩ መሆኑን በመጥቀስ ኢራን ለሰላም ቅድሚያ ብትሰጥም ራሷን ከመከላከል ውጪ አማራጭ የላትም ብለዋል። ይህንንም ተከትሎ ከ1 ሚሊዮን በላይ ኢራናውያን ወጣቶች ለሀገራቸው ለመፋለም የባሲ ኃይልን ተቀላቅለዋል ተብሏል። ተንታኞች ፕሬዚዳንት ትራምፕ በመካከለኛው ምስራቅ የማይበገር ወታደራዊ አቅም ያላትን ሀገር ከአየር ጥቃት በላይ በእግር ጦር እናንበረክካለን ማለታቸውን ፕሬዚዳንቱ ወደማይወጡት አጣብቂኝ እየገቡ ነው ብለዋል። ከሁቲ ሂዝቦላህና ኢራን ጋር በተለያዩ ግንባሮች የውጊያ አጣብቂኝ ውስጥ ያለችው እስራኤል ፕሬዚዳንት ትራምፕ በኢራን በሚያሰማሩት የእግረኛ ሰራዊት ውስጥ እንደማትሳተፍ አስታውቃለች። ከዚህም በላይ ትናንት በቴል አቪቭ እና በአሜሪካ የተለያዩ ከተሞች የተካሄደ የተቃውሞ ሰልፍ የሁለቱ ሀገራት መንግስታት ከጦርነቱ በላይ የሚያገኙትን ድጋፍ አሳጥቷቸዋል ተብሏል። በቴህራንና በአልቦርዝ ተከስቶ የነበረው የኤሌክትሪክ መቆራረጥ መፈታቱ ተገለጸ።
ትላንት ምሽት በኢራን ዋና ከተማ ቴህራን እና በአቅራቢያው በሚገኘው አልቦርዝ ግዛት ተከስቶ የነበረው የኤሌክትሪክ ኃይል መቋረጥ ወደ ነበረበት መመለሱን የኢራን ምክትል የኢነርጂ ሚኒስትር አስታውቋል። ምክትል ሚኒስትሩ ሙስጠፋ ረጀብ ማሻዲ ለሀገሪቱ ብሔራዊ የዜና ማሰራጫ በሰጡት ቃል በቴህራንና በካራጅ ከተማ የታየው የኃይል መቋረጥ በኤሌክትሪክ መስመር ዝርጋታ ላይ በተደረገ አስቸኳይ የቴክኒክ ማስተካከያ ሊፈታ መቻሉን ገልጸዋል። ሚኒስትሩ አክለውም በአሁኑ ወቅት መላው የሀገሪቱ የኤሌክትሪክ ኃይል አቅርቦት በተረጋጋ ሁኔታ ላይ እንደሚገኝ አልጀዚራ ዘግቧል። ባለስልጣኑ ለጥቃቱ የተመረጠውን ዋና ኢላማ በግልጽ ባይጠቅሱም ቀደም ብለው የወጡ መረጃዎች ግን በአልቦርዝ ግዛት የሚገኝ አንድ ከፍተኛ የቮልቴጅ ተሸካሚ ምሰሶና የዱሻን ታፔ የኃይል ማከፋፈያ ጣቢያ በደረሰባቸው ጉዳት ሳቢያ መቆራረጡን እንደተከሰተ አመልክተዋል። ለአደጋው መንስኤ ነው የተባለው የአሜሪካና የእስራኤል ጥቃት እንደሆነ የጠቀሱት ሚኒስትሩ በወቅቱ በተተኮሱ ሚሳኤሎች ስብርባሪ ሳቢያ በርካታ የኃይል ማከፋፈያ ጣቢያዎች ጉዳት ደርሶባቸው እንደነበር አስታውቀዋል። ይሁን እንጂ የጥገና ቡድኑ ባደረጉት ርብርብ በአሁኑ ወቅት ለአካባቢው ነዋሪዎች አገልግሎቱ ሙሉ በሙሉ መመለሱን አስታውቀዋል። ማሌዥያ በሚቀጥለው ሰኔ ወር ዓለም አቀፍ የኡለማ ኮንፈረንስ እንደምታካሄድ አስታወቀች። የማሌዥያ እስላማዊ ልማት ድርጅት ከዓለም አቀፉ የሙስሊም ሊግ ጋር በመተባበር ዓለም አቀፍ የኡለሞች ኮንፈረንስ እንደምታካሂድ አስታውቃለች። በኮንፈረንሱ ላይ ታላላቅ ዓለም አቀፍ ዳኢዎች፣ ሙፍቲዎች፣ ተመራማሪዎችና ሙስሊም መሪዎች ይገኛሉ ተብሏል። የካውላላምፑር ኮንቬንሽን ማዕከል ለኮንፈረንሱ በቂ ዝግጅት ማድረጉን ዶክተር ዙልኪፍሊ ሐሰን አስታውቀዋል። በጠቅላይ ሚኒስትር ዲፓርትመንት የሃይማኖት ጉዳዮች ሚኒስትር ዶክተር ዙልኪፍ ሐሰን በሳውዲ አረቢያ በነበራቸው ጉብኝት ወቅት ዓለም አቀፍ የኡለሞች ኮንፈረንስ ለማዘጋጀት ከዓለም አቀፉ የሙስሊም ሊግ ዋና ጸሐፊ ሼህ ዶክተር መሐመድ አብዱል ከሪም አልኢሳ ጋር በመካ ጅዳና ሪያድ ባደረጉት ውይይት ስምምነት ላይ መድረሳቸውን አስታውቀዋል። ዶክተር ዙልኪፍ ኮንፈረንሱ ሙስሊሞች በክልላዊና ዓለም አቀፋዊ ደረጃ ያላቸውን ተጽዕኖ ለማሳደግና የዳዋ ባህላቸውን ለማጠናከር ከፍተኛ አስተዋጽኦ እንደሚያበረክት ተናግረዋል። የኮንፈረንሱ ዋና ዓላማ ሙስሊሞች ባላቸው የቦታ ርቀት ሳይሆን በሚከተሉት ሃይማኖታዊ መንገድ ልቦቻቸው እንዲቀራረቡ፣ እስላማዊ ወንድማማችነት እንዲጠናከርና የሙስሊም ሀገራት ትብብር እንዲጎለብት ለማድረግ ነው ብለዋል። የማሌዥያ የሃይማኖት ጉዳይ ሚኒስትር ዶክተር ዙልኪፍ ሐሰን የዓለም የሙስሊም ሊግ ዋና ጸሐፊ ሼህ ዶክተር መሐመድ አብዱል ከሪም በኮንፈረንሱ ዙሪያ ከማሌዥያ ጠቅላይ ሚኒስትር ዳቱክ ሰር አንዋር ኢብራሂም ጋር መወያየታቸውን አክለዋል። የካዕባን ሽፋን ወይም ኪስዋህ ስትቆርጥ የተያዘችው ሴት በቁጥጥር ስር ዋለች። በመስጂድ አልሐረም በካዕባ ዙሪያ ኡምራ ስታደርግ የነበረችው ሴት ተግባር ትኩረትን ስቧል። ቱርካዊቷ ኡምራ አድራጊ አብራቸው ከመጣችው የሀጅ ቡድኖች ነጠል በማለት ወደ ካዕባ በመጠጋት ደብቃ ባስገባችው መቀስ የካዕባን መሸፈኛ ጨርቅ ወይም ኪስዋህን ስትቆርጥ ተገኝታለች። ባልተፈቀደ መልኩ የካዕባን ኪስዋህ ለመውሰድ በመሞከሯ በመስጂድ አልሐረም ውስጥ የሚገኙ ጠባቂዎች በቁጥጥር ስር አድርገዋታልም ተብሏል። ኪስዋህ ከፍተኛ ጥራት ካለው ጥቁር ሐር የተሰራ ሲሆን በወርቅና በብር ክሮች የተለጠፈ የቁርአን ጥቅሶችን የያዘ የካዕባ መሸፈኛ ጨርቅ ነው። በ760 ኪሎ ግራም ጥቁር ሐርና በ220 ኪሎ ግራም የወርቅና የብር ክሮች የሚሰራ ሲሆን 980 ኪሎ ግራም ክብደት እንዳለውም ይነገራል። በየዓመቱ በአዲስ ምርት የሚቀየረው ኪስዋህ የተቀየረውን ልባስ በትንንሹ በመቆራረጥ እንደ ቅርስነት ማስቀመጥ ለሚፈልጉም ይከፋፈላል። ይህች ቱርካዊት ሴት የካዕባን ሽፋን ቆርጣ ለመውሰድ የሞከረችው ካላት ፍቅር አንጻር መሆኑን ተነግሯል። ተመልካቾቻችን ከነጃሽ ቲቪ ጋር ቆይታችሁን እያደረጋችሁ ትገኛላችሁ። አሁንም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ የቢዝነስ መረጃዎችን እናደርሳችኋለን። ዙቤዳ ሐሰን ታቀርባለች። በ170 ሚሊዮን ብር የተገነቡ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎች መመረቃቸው ተሰምቷል። የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ ከተማ በ170 ሚሊዮን ብር ወጪ ያስገነባቸውን 3 የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ጣቢያዎችን መርቆ ለአገልግሎት ክፍት አድርጓል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ዳይሬክተር የሆኑት ኢንጂነር ጌቱ ገረመው በሀገሪቱ የኤሌክትሪክ ተሽከርካሪዎች ቁጥር በከፍተኛ ሁኔታ እየጨመረ ቢመጣም የቻርጅ ማድረጊያ ጣቢያዎች እጥረት አንዱ ትልቅ ፈተና ሆኖ ቆይቷል ብለዋል። ይህንንም ችግር ለመቅረፍ ተቋሙ በመላው ሀገሪቱ 40 የኤሌክትሪክ ቻርጅ ማድረጊያ ጣቢያዎችን ለመገንባት በ10 ሚሊዮን ዶላር በጀት እቅድ ይዞ እየተንቀሳቀሰ ይገኛልም ብለዋል። በመጀመሪያው ምዕራፍም በአዲስ አበባ 32 እንዲሁም በሌሎች ከተሞች 8 ጣቢያዎችን ለመገንባት ታቅዶ ወደ ስራ እየተገባ ሲሆን ከሰሞኑ የተመረቁት 3 ጣቢያዎች የዚሁ ትልቅ ፕሮጀክት አካል መሆናቸውንም ተናግረዋል። በቀጣይም በአጭር ቀናት ውስጥ የሌሎች 3 ጣቢያዎች ግንባታ አጠናቆ ለአገልግሎት ለማብቃት በትኩረት እየተሰራ ይገኛል ሲሉ ኢንጂነር ጌቱ ገልጸዋል። በሁለተኛው ምዕራፍም በቢሾፍቱ፣ በሞጆ፣ በባቱ፣ በአዳማ፣ በሻሸመኔና በሐዋሳ ከተሞች ተመሳሳይ ጣቢያዎች እንደሚገነቡም ተዘግቧል።
የኬንያው የፀሐይ ኃይል ኩባንያ ወደ ኢትዮጵያ ሊገባ መሆኑ ተሰምቷል። ሰንኪንግ የተሰኘው የኬንያው የፀሐይ ኃይል ኩባንያ በ150 ሚሊዮን ዶላር ኢንቨስትመንት ወደ ኢትዮጵያ ገበያ ሊገባ መሆኑን የተነገረው በኬንያ የሚገኘው የፀሐይ ኃይል ወይም ደግሞ የሶላር ምርቶች አቅራቢ ተቋም ሰንኪንግ በ150 ሚሊዮን ዶላር ወይም ደግሞ ወደ 19.5 ቢሊዮን የኬንያ ሽልንግ ገደማ በሆነ ከፍተኛ መዋለ ንዋይ ወደ ኢትዮጵያ ገበያ ለመግባት መወሰኑን አስታውቋል። ኩባንያው በኢትዮጵያ ያለውን የኤሌክትሪክ ተደራሽነት ክፍተት ለመሙላትና በሚሊዮን የሚቆጠሩ መደበኛ የኤሌክትሪክ ኃይል የሚያገኙ አባወራዎችን ታሳቢ ያደረገ ሰፊ እንቅስቃሴ ለማድረግ አቅዷልም ነው የተባለው። ለዚህም ተግባራዊነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር የመግባቢያ ሰነድ የተፈራረሙ ሲሆን ስራውም በአጭር ጊዜ ውስጥ እንደሚጀመርም ይጠበቃል። የነዳጅ ዋጋ በዛሬው ዕለት ጭማሪ ማሳየቱ ተሰምቷል። የነዳጅ ዋጋ ጭማሪ ያሳየው የኢራን ግጭት እየተባባሰ ሲሄድና የየመን ሁቲ ታጣቂዎች ከኢራን ጎን በመቆም በእስራኤል ላይ የመጀመሪያውን ጥቃት መሰንዘራቸውን ተከትሎ ነው ተብሏል። በዚህም አንድ በርሚል ብሬንት ድፍድፍ ነዳጅ በ4.2 በመቶ ጭማሪ በማሳየት $115 ከ7 ሳንቲም ገብቷልም ተብሏል። የአሜሪካ ዌስት ቴክሳስ ደግሞ በ5.5 በመቶ ጭማሪ በማሳየት $102 ከ56 ሳንቲም የመሸጫ ዋጋው ሆኗል ተብሏል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በአፋጣኝ ካላበቃ የዓለም ኢኮኖሚ በከፍተኛ ደረጃ እንደሚጎዳ የዘርፉ ባለሙያዎች እየተናገሩ ይገኛሉ። ይህም ውጥረቱ ሳይረግብ እስከ ሰኔ ወር ድረስ የሚቀጥል ከሆነ የአንድ በርሚል ብሬንት ድፍድፍ ነዳጅ ዋጋ $200 ሊደርስ እንደሚችል ባለሙያዎቹ ስጋታቸውን ገልጸዋል። በፈረንጆቹ 1990 ከታየው የመካከለኛው ምስራቅ ውጥረት በኋላ በአሁኑ ወቅት የሆርሙዝ የባህር ወሽመጥ መዘጋቱን ተከትሎ ነዳጅ ከፍተኛ ጭማሪ እያሳየ ይገኛል። በዚህም ወር ብቻ ብሬንት ድፍድፍ ነዳጅ በ59 በመቶ ጭማሪ ማሳየቱም ተዘግቧል። በመጨረሻም ታሪክ ለትውስታ መሰናዷችንን እናደርሳችኋለን። ዙቤዳ ሐሰን ታቀርበዋለች። ከዛሬ 50 ዓመት በፊት ማለትም በፈረንጆቹ ዘመን አቆጣጠር 1976 ማርች 30 ላይ ነው እስራኤል የፍልስጤማውያንን ግዛት ለመንጠቅ መሞከሯን ተከትሎ ተቃውሞ የወጡ ፍልስጤማውያን የተገደሉበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ይህንኑ ታሪካዊ ክስተት ላነሳው ልጃለሁ። ማርች 11 ቀን 1976 የእስራኤል መንግስት በገሊላ ውስጥ ለክልል ዓላማዎች በተለይም ደግሞ የአይሁድ ሰፈሮችን ወይም ደግሞ የገሊላውያንን አይሁዳዊነት ለመመስረት ሲባል 20,000 ዲናም ወይም ደግሞ 20 ስኩዌር ኪሎ ሜትር ስፋት ያለው መሬት ለመውረስ እቅድ እንዳለው አስታወቀ። ይህም መሬት በዋናነት በፍልስጤማውያን አረቦች ባለቤትነት የተያዘ ነበር። መሬታቸው በወራሪዋ እስራኤል ሊነጠቅ መሆኑን የተረዱት ፍልስጤማውያን የተቃውሞ እንቅስቃሴ ማድረግም ጀመሩ። ማርች 30 ቀን ላይ የፍልስጤም አረብ ዜጎች ከገሊላ እስከ ኔጌቭ ድረስ አጠቃላይ አድማቸውን ማወጁ። ተቃውሞውን ለመበተን ሲባል ምንም የጦር መሳሪያ ባልታጠቁት ፍልስጤማውያን ላይ የእስራኤል ፖሊሶች የጥይት ናዳ ማውረድ ጀመሩ። ከፖሊሶቹ በተሰነዘረው ጥቃትም 100 በላይ የሚሆኑ ሲቆስሉ በሺዎች የሚቆጠሩት ደግሞ ታሰሩ። 6 ንጹሃን ዜጎች ወዲያውኑ ህይወታቸው አለፈ። ባልታጠቁት ፍልስጤማውያን ላይ የተተኮሱት ጥይቶች ፍልስጤማውያንን ወደ ኋላ አላሸሿቸውም ነበር። እንዲያውም የግዛት ይገባኛልነትንና የሀገር ፍቅርን አንድነት እንዲያጠናክሩ አደረጋቸው እንጂ። በዚህ ቀን ለፈሰሰው ደም ለተከፈለው መስዋዕትነት መታሰቢያ ይሆን ዘንድ በየዓመቱ ለመዘከርም ተዘጋጁ። ይህንን ታሪካዊ ክስተት ፍልስጤማውያን በየዓመቱ ማርች 30 ቀን የመሬት ቀን ወይም ደግሞ የውም አልአርድ በማለት ያከብሩታል። ፍልስጤማውያንም ግዛቶቻቸውን በአይሁዳውያን አሳልፈው ላለመስጠት በደም የተከፈለ መስዋዕትነታቸውን አሁንም ድረስ እየከፈሉ ይገኛሉ። በአሁኑ ሰዓት በእስራኤል ጥቃት በርካታ የሀገራቸው ክፍል የፈራረሰ ቢሆንም እንኳን ለሀገራቸውና ለሃይማኖታቸው እየተዋጉ መሆኑን የዓለም ሕዝብ የሚያውቀው ጉዳይ ነው። ይህንንም ለግዛታቸው የከፈሉትን መስዋዕትነት ለማሰብ በየዓመቱ በፈረንጆች ወር ማርች 30ን እየጠበቁ የመሬት ቀን በማለት ከያሉበት በመሰባሰብ በእስራኤል ላይ ተቃውሞ በማሰማት ያከብሩታል። የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበረ። መረጃዎቹን ያደረስኳችሁ እኔ ሀያት ሰኢድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።